ሰላም ጤና ይስጥልኝ። የቲጂ ሰው ደግሞ ዛሬ የማርያም ቀን ያነበብኩትን በጣም ደስ የሚልና ለሁላችሁም ይበጃል ብዬ ስላመጣሁት አቀርብላችኋለሁ። እንደሚከተለው ማለት አርስቱ ምንድነው? ኒው ቢግኒንግስ፣ አዲስ ጅማሬ፣ አዲስ ህይወት። ወዴት? እንዴት? የሚቀጥለው ያያለን። መጀመሪያ አነብላችኋለሁ እንግሊዘኛውን፣ ከዛ ቀስ በቀስ እየተረጎምኩላችሁ ከዛ ሁሉም ሀሳብ ይገባችኋል። እሺ። The greatest things about a relationship with God is that He always provides new beginnings. ትልቁና ታላቁ የፈጣሪ ስጦታ ሁል ጊዜ አዲስ ህይወትን፣ አዲስ ጅማሬን ይሰጣል። Recovery from pain or disappointment of any kind. ከማንኛውም ከደረሰብን ችግር፣ መከራ፣ መከዳት፣ ማዘን፣ መውደቅ፣ ማገገም it is not something that just happens to some people and not to others. ለአንዳንዱ ሰው የሆነ የሚቻል፣ ለአንዳንዱ ሰው የማይሆን የሚቻል አይደለም። ለሁሉም መቻል ለሚፈልግ ይችላል፣ መቻል ለማይፈልግ አይችልም እንጂ አይቻልም የሚባል ነገር ነው። ሁሉ ሰው ይሄን ማድረግ ይችላል። እንዴት? How? It is a decision. It is a decision. That's it. መወሰን። በቃኝ፣ ደከመኝ፣ ሴት ውሳኔ። እንግዲህ ሁሉም ሰው ይችላል፣ የውሳኔ ጉዳይ ይላል እንግዲህ የሳይኮሎጂ አስተማሪዎች። You make a decision to let go and go on. ወስኝ ሂድ፣ በቃኝ ብሎ በህይወት እስካለን ድረስ ፈጣሪ የሰጠንን ቀሪ ህይወታችንን መቀጠል። gather up your fragment and give them to God. ሐዘናችሁን፣ ብስጭታችሁን በሙሉ ውስጣችሁን የሚረብሸውን ለፈጣሪ ስጡ። You refuse to think about what you have lost. ያጣችሁትን፣ የተናደዳችሁበትን እንዳታስቡ ተከላከሉ። ነው አታስቡ ማለት ተቃውሞ ተይዛል። But you instead ከዛ ምትክ ችግርን፣ አይምሮ የሚበጠብጠውን ነገር ከማሰብ ይልቅ you inventory what you have left and begin using it. የቀረንን በዙሪያችን ያሉትን ወገኖቻችንን፣ ያለንን ህይወት፣ ቤታችንን፣ ልጆቻችንን፣ ንብረታችንን፣ ስራችንን እሱን እያለን እግዚአብሔር ይመስገን እያልን ባጣነው ከማልቀስ፣ ባጣነው ከማዘን ይልቅ ባለን ያለንን ተስፋ እያደረግን ያለንን እየቆጠርን ህይወትን መቀጠል። not only you recover, እናንተ ብቻ አይደላችሁ ያንን በማድረግ የምትቋቋሙት የምትነሱት፣ but you can also be used to help other people. እና ይህንን በማድረግ የፈጣሪ ስጦታ በመጠበቅ ውሳኔ በመወሰን መከራዎችን ለፈጣሪ በመስጠት አይምሯችንን ያንን መከራ እንደገና መልሶ በቴሌቪዥን በቪዲዮ በሚያሳየን በመከላከል መክሊታችንን ያለንን በእጃችን የተሰጠንን በመፍጠር እንደገና እንነሳለን። በወደቅንበት ካዘንበት እንነሳለን። ያንን ስናደርግ ብቻ ደግሞ ለእኛ ብቻ ሳይሆን ለሌሎችም ሰዎች ሪከቨር እንዲያደርጉ ምሳሌ እንሆናለን። ለራሳችን ብርታት ሰጥተን ለሰው ለሌሎችም ሰዎች ብርታት ሰጥተን እከሌ እኮ እንደዚህ ስንት ነገር ደርሶባት እንዲሆና የናታየው ዛሬ ሶቱና ቆማ ሄዳለች። ከእሷ ተማሪ፣ ከእሷ በለጠ የደረሰበት ችግር የለም ሲባል ሰምታችሁ ታውቃላችሁ? that's it። እና new beginning ነገ ሌላ ቀን ነው፣ ነገ አዲስ ቀን ነው።
ፈጣሪያችሁ አዲስ ቀንን እየለመናችሁ አዲስ ህይወትን እየተመላችሁ መነሳት ነው። ኢትስ አፕ ቱ ዩ። ኦኬ፣ በሌላ ፕሮግራም እስከምንዘጋጅ ለዛሬ ያዘጋጀላችሁ ይሄ ነው። ሰላም።